ሄሎ ጋይስ እንደምን አላችሁ? ዘመነ ነኝ። ዛሬ ደግሞ በዚህ ቪዲዮ ማለት ነው ለቀጣይ ህይወታችሁ የሚሆናችሁን እጅግ ወሳኝ የሆነና ህይወት ለመጨረሻ ጊዜ የሚቀይር ወንድማዊ ምክር ደግሞ የተወሰነ ኑሬው ቀምሼው ያገኘሁትን ኤክስፒሪየንስ ሼር የማደርጋችሁ ይሆናል። ስለዚህ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቤተሰቡን ደስ ይለናል። ዌልካም ብያለሁኝ። ስለዚህ በዚህ ቪዲዮ የምናወራው ስለ ዲሲሽን እንደ ሰማት ደግሞ ዴዲኬሽን ኮሚትመንት ጋር የተያያዘ ነገር አወራችኋለሁ ማለት ነው። ጋይስ እንደምናውቀው ብዙ ነገር እንሞክራለን፣ ብዙ ስራዎችን ሰራን ብለን እናወራለን። ግን እንዳሰብነው አይነት ውጤት በመጠበቅ ብቻ እያረጀን ነው እና ይህ ለምንድን ነው ብዬ ደግሞ ቆም ብላችሁ ስታስቡት ብዙ ነገሮችን እናወራቸዋለን፣ እንናገራቸዋለን፣ እናውቃቸዋለን እንጂ አንኖራቸው ማለት ነው። ይሄ ትልቁ ችግራችን ነው። እንደ ሰው ልጅ ይሄ ነው ችግራችን ማለት ብዙ ነገር እናውቃለን፣ በጣም ብዙ ተምረናል። 10 ዓመት ብዙ ዓመት ተምረናል። እውነት ለመናገር በሱ ከተማርነው በአንድም በሌላም በማንበብም በምንም ብዙ ነገር እናውቃለን። ብዙ ነገር ጭንቅላታችን ውስጥ አለ። ግን ከብዶን ያለ ነገር ምንድን ነው? ብዙ ነገር እያወቅን ህይወታችን ደግሞ በጣም ይሄ ነው የማይባል አይነት ህይወት እየኖርን ያለ ነው እና ይሄ ለምንድን ነው ሲባል አንደኛ የመጀመሪያ ነገር የተማርነውን ነገር ተግባራዊ እያደረግነው አይደለም። አወቅን የምንለው ነገር ወደኛ ህይወት አላመጣም ነው ማለት እንሰማለን፣ እንማረዋለን። ስለዚህ ምን አለ እሱ ነገር አይለውጥም ማለት ነው። እስከ መቼ ድረስ ወደኛ ህይወት አመጣን እስካልተገበርና ድረስ። ምርጥ የሆነ የሽያጭ መጽሐፍ ልታነቡ ትችላላችሁ። የሽያጭ ባለሙያ የሚያደርግ መጽሐፍ ወይም የሽያጭ ባለሙያ የጻፈው መጽሐፍ ልታነቡ ትችላላችሁ፣ እናነባለን። ግን የሽያጭ ባለሙያ ለመሆን ያን መጽሐፍ 50 ጊዜ ማንበብ ሊኖርብን ይችላል። ኦፍኮርስ ደግሞ ማንበብ ይጠቅመናል። ግን አንብበነው 150 ጊዜ ብናነበው በራሱ ማንበባችን ብቻ አይደለም የሚለውጠን። ምንድን ነው ካል እዛ ጋር የተጠቀሱ በጣም ብዙ ፕሪንሲፕሎች ይኖራሉ፣ ተግባራት አሉ በጣም የሚጠበቁ እና ብዙ እያነበብ ብዙ መስራት ይጠበቃል። ትንሽ እያነበብናትን ብቻ ወደ ተግባር ወደኛ ህይወት ወደ ሪያሊቲ ለማውረድ መሞከር አለብን። ስንሞክር ቀላል አይሆንም፣ ቀላል ሊሆን አይችልም። እንዴት ነው የማይቀለው? ያው እንደምታውቁት በተለይ እዚህ እኛ ሀገር ላይ ብዙ ነገሮች ማለት ነው በቃ መጀመሪያ ላይ ከባድ ነገር ይሆናሉ፣ ከበድ ያለ ነው። ምክንያቱም ኢንቫይሮንመንቱ ለዚያ የሚመች አይነት ኢንቫይሮንመንት አይደለም። እስካሁን ያው የሄዱ አሉ። እውነት ለመናገር ኢትዮጵያ ውስጥ እዚህ እኛ ሀገር ላይ በጣም አሪፍ ሰዎች አሉ። እነዚያ ግን በቃ ከስንት አንድ ተመርጠው የሚወጡ ሰዎች ናቸው እና እነሱ ናቸው የሄዱት እንጂ አብዛኛው 90-80% ምናምን ነገር ዝም ብሎ እንደዚህ በግፊ በምናምን የምንጓዝ ሰዎች ነን እና በዚህ ኢንቫይሮንመንት ብዙ ህዝብ በሚሄድበት ኢንቫይሮንመንት ውስጥ ሆነን እነዚያን ነገሮች አፕላይ ስናደርግ ጋይስ በጣም መጥፎ ነው፣ በጣም ከባድ ነው የሚሆነው። መጥፎ ነው ስላችሁ ህይወታችን የሚቀየረው እንደዛ ስለሚሆን ነው። ማለት እዚህ ኢንቫይሮንመንት ውስጥ እዚህ ቤት ውስጥ እዚህ አካባቢ ውስጥ ብዙ ሰዎች አሉ እና ከመካከል የሆነ ሰው እኔ ለምሳሌ የኛ ቲም አለን በልና ከቲማችን መካከል አንድ ሰው የሆነ ነገር ለመሞከር ሲፈልግ ይከሰርበታል፣ የሆነ ነገር ይተረባል፣ የሆነ ነገር ይጣልበታል ምናምን ነገርና ከነዛ ተለይቶ መተረብን ከነዛ ተለይቶ በቃ እንደ እንግዳ መታየትን አይፈልግም ሰው በተፈጥሮና ይመለሳል ማለት ነው። ወደ መንገዱ ይመለስና አብሮ መጓዝ፣ አብሮ በግፊ መሄድ፣ አብሮ መጨናነቅ ይሆናል ማለት ነው ስለውና ቀላል አይሆንም። እነዚህ ፕሪንሲፕሎችን የምናነባቸውን ነገሮች ወደ ተግባር ስንቀይራቸው ቀላል ላይሆኑ ይችላሉ። በሂደት ግን ማንነታችን ሪፋይን የሆነ እየተስተካከለ ስለሚሄድ የሆነ ሰዓት ላይ ይሄንን ብለን የምንቆምበት ታይም ይመጣል ማለት ነው። እሱ እስከሚሆን ማንነታችን ኤግዛክትሊ እስከምናውቀው ድረስ ኢቨን ራሳችን አንዳንዴ ሰው ራሴን አውቃለሁ እኮ ምናምን አታውቀውም አባቴ። የሆነ ሰዓት ላይ ይቀየራል ማንነታችን። አሁን ያለን ማንነት
ቀጣይ የሚኖር አይደለም። በዚህ ቪዲዮ ያያችሁት ማንነት በቀጣይ ቪዲዮ አታዩትም። ምክንያቱም ዜሪዝ ግሮዝ የሆነ ነገር አለ ማለት ነው። በሂደት የምንሰራ ወይም የምንፈርስ ነገሮች ነን። እስከሰራን ድረስ እንሰራለን፣ ካልሰራን ደግሞ እንፈርሳለን። ጋይስ ታስታውሱ ከሆነ ታች ክላስ ሆነን ምናምን ታች ልጆች ሳለን የነበረን ኮንፊደንስ የምታስታውሱ ከሆናችሁ የነበረን በቃ ጉጉት ምናምን ነገሮችን ለመስራት የነበረን ታስታውሱ ከሆነ ማለት ነው። በሂደት ግን እነዚያ ነገሮች ያን የመሰለ ኮንፊደንሳችን ምናምን እየጠፋ ይመጣል። አንዳንዴ ዛሬ ያለንበት ላይ ደርሰናል ማለት ነው። እና ወይ እንሰራለን ወይም ደግሞ እንፈርሳለን ማለት ነው። አይዴንቲቲያችን ከታይም በጣም ነው የሚለያየው። ምንም ነው የማይገናኘው። እና በሂደት ነው የምንሰራው፣ በሂደት ነው የምናገኘው እንጂ ቻሌንጅ ሲገጥመን አረ ብለን አለመሞከር የለብንም። ያወቅናትን ነገር ተግባር ላይ ማዋል አለብን ማለት ነው። እና እሱን ማድረግ አለብን። ያወቅነውን የተማርነውን ብዙ ነገር የምናውቅ ከሆነ አንዷን ፒክ አድርገን አንዷን ላይ ፕራክቲስ ማድረግ እኛ ህይወት ላይ ለመተግበር መሞከር ማለት ነው። ሁለተኛው ደግሞ ኦፍኮርስ እነዚህን ነገሮች አገኘን፣ አነበብን ወይም ወደ ተግባር እንግባ አሉ። ከዛ ግን ምን ያክል ነው ኮሚትድ የምንሆነው ለዚያ ነገር? ምን ያክል ነው በብርታት በጥንካሬ በኢነርጂ የምንሰራው? ያን ስራ ምን ያክል ነው? እስከ መቼ ነው የምንሰራው? ማለት አንዳንዴ እስኪ አስቡ፣ ቆም ብላችሁ ማለት ስንት ጊዜ ስፖርት ጀምረን አቆምን? ስንት ጊዜ ጅም እንሰራለን ብለን አውርተን ከዛ ጀምረንም አቆምን? ስንት ጊዜ ማንበብ ጀምራለሁ ብለን አቆምን? ብዙ ነገር አለ ጋይስ። እና ኮሚትድ መሆን፣ በፈተናም ጊዜ ኮሚትድ መሆን፣ በደስታም ጊዜ ደግሞ ከመስመር አለመውጣት። አንዳንዴ የሆነ ውጤት ስትመጣ ይዛን ሊጠፋ የምትሞክር አይነት ውጤት አለች ማለት ነው። የሆነ አክሰፕታንስ ሲመጣ ይዞ እንዲጠፋ ከመስመር ሊያወጣን ይሞክራል። በዛም ሰዓት መስመር ላይ መቆም፣ ችግርም ሲመጣ ደግሞ ቆም ብሎ መጋፈጥ ችግርን መቻል አለብን ማለት ነው። እና ነገሮችን በዚህ ልክ መረዳት መቻል አለብን። ኮሚትድ መሆን መቻል አለብን። ማወቅ አለብን። መጀመሪያ ያወቅነውን ወደ ተግባር መቀየር አለብን። ይህን ተግባር ስንቀይር ደግሞ የሚገጥሙ ቻለንጆች በጽናት በብርታት ማለፍ ይጠበቅብናል ማለት ነው። ምክንያቱም ብዙ ነገር የሚወጣን ሰዎች ነን እና ብዙ ነገር የምናበረክተው አለ፣ ብዙ ነገር የምንሰራው አለ። ጋይስ ባይ ዘ ወይ ሞስትሊ ደግሞ ወጣት የሆናችሁ ሰዎች ማለት ነው ልወቀሳችሁም አይደለም፣ ምክንያቱም ራሴ ያለሁበት ስቴጅ ስለሆነ ማለት ነው። መውቀስም አይቻልም እና ግን ማለት ነው ከኛ በጣም ብዙ ይጠበቃል ጋይስ፣ በጣም ብዙ ማለት ነው። ምክንያቱም አዛውንቶች አሉ መታገዝ ያለባቸው፣ መረዳት መደገፍ ያለባቸው አዛውንቶች አሉ። የበታቾቻችን ደግሞ አሉ ጋይስ። ህፃናት ላይ አሪፍ ውጤት ማምጣት የምንፈልግ ከሆነ ህፃናት የነገውን ማስተካከል የምንችል ከሆነ የታችኞቹን ስንሰራ ነው ጋይስ። ይህን የምንሰራው ደግሞ እኛ የተሰራን ስንሆን ነው። እኛ ካልተሰራ ምን ነው የምንሰራው? ባናፈርስ አንሱን ማለት ነው። ስለዚህ እኛ መስራት አለብን። በተሰራ ልክ ደግሞ መስራት ይጠበቅብናል፣ መስራት አለብን ማለት ነውና ይህን ማድረግ አለብን። አንብቡ፣ ተማሩ። የምትማሩት ስኪል ካለ ወደ ኋላ አትበሉ ጋይስ፣ አትፍሩ። ደግሞ ፍርሃት ነው ብዙ ነገሮችን ወይ ሳይገድል ወይ ምናምን ሳያደርግ። ከዚህ በተረፈ ያው ተግባር ነው። ህይወታችን አስተካከለውም አላስተካከለውም ምንም ሆነ ሙከራ ነው ጋይስ። ብዙ ነገር ኮንሲዮን ከማድረግ ትንሽዬ መሞከር። ቲክቶክ ላይ ብዙ ሰዓት እናጠፋ ከሆነ እስኪ ትንሽ ደግሞ ቲክቶክ ፖስት አድርጋችሁ እዩት። ትንሽ ደግሞ ፖስት አድርጋችሁ፣ ትንሽ ስላችሁ ያው የራሳችሁን ስትራቴጂ አወጣችሁ ዲስፕሊን ብራችሁ ለማለት ፈልጌ ነው። እና በጊዜው ይቀየራል። በጊዜያችሁ ታዩታላችሁ፣ ትደርሳላችሁ። ስትደርሱ ይገባችኋል። ግን አንዳንድ ፊል አደርጋለሁ ማለት ያለንበት ሁኔታ ወጣት ሆነን እያለ ብዙ ኢነርጂ እያለን ብዙ ህልም እያለን ብዙ መቀየር ያለበት እንደ ሀገር እንደ ብዙ ነገር መቀየር ያለበት ነገር እያለን እኛ ግን ስክሮል ስናደርግ ምናምን ከዛም ደግሞ ስክሮል አድርገን ባየነው ደግሞ ስንጣላ ማየት በጣም ያሳምማል ሆነን ለመናገርና ከዛ ነገር ወጥተን ከኮንሱመርነት አልፈን ክሪኤተር ብንሆን መልካም ነው ያስባል። አንዳንዴ ይገባል ማለት ሊገባን ይገባል። ኤቭሪቲንግ ባይ ዘ ማርኬት ነው። ስክሮል የምናደርገው ማርኬት ነው ጋይስ።
እኛ አልተረዳነውም። የተረዳነው ደግሞ በትንሽዬ ነገር ብዙ ነገሮች እየሰሩ ነው ያሉት እና አትሊስት ኮንሽየስ ብንሆን መልካም ነው ብዬ አስባለሁ እና እሱን ነው ልላችሁ የምፈልገው። አይሆፕ አሪፍ ቆይታ እንደነበረ ብዙ ነገር እንደወሰዳችሁ ተስፋ አድርጋለሁ። እኒህንና የመሰሉ ኮንተንቶችን በተደጋጋሚ በዚህ ቻናል ስለምንለቅ ቤተሰብ ሆኑ፣ ሳብስክራይብ አድርጉ፣ ሸር አድርጉት። እስኪ ይህን ለጓደኞቻችሁ፣ ለጓደኞቻችን፣ ለቤተሰቦቻችን ምናምን ሸር አድርጉላቸው። በጋራ የምንማርበት በጋራ የምናድግበት ቤት እንዲሆን እንፈልጋለን ነው እና ይጠቅማቸዋል ለምትሏቸው ጓደኞቻችን ሸር አድርጉላቸው፣ ሰብስክራይብ አድርጉ። ደግሞ ሀሳባችሁን አስተያየታችሁን ኮሜንት ላይ ብታስቀምጡልን በጣም ደስ ይለናል። ምክንያቱም አንደኛ በአንድ ሰው ኮሜንት አንድ ሰው ይማራል። አንድ ሰው ፊል በሚያደርገው ሌላ ሰው ይማራል። ሁለተኛ ደግሞ ጥያቄዎቻችን ብታስቀምጡልን በሌሎች ቪዲዮዎች ጥያቄውን የምንመልስ ይሆናል።